አፋር በረሃለ የሚባል አካባቢ ላይ የዛ አካባቢ ነዋሪዎች ከዛ አካባቢ ከሚንቀሳቀሰው ከቲፒኤፍ ራሱን የትግራይ የሰላም ኃይል ብሎ የሚጠራው ማለት ነው የነሱ ታጣቂዎች ላይ እና መኪኖቻቸው ላይ ጥቃት አደረሱ የሚባል መረጃ ነበር ማለት ይሄ የአፋር ነዋሪዎቹ በረሃለ የሚባለው አካባቢ ላይ የሚኖሩት የቲፒኤፍ መኪኖችና ታጣቂዎቻቸው ላይ ጉዳት አደረሱ በዛ አካባቢ ሲያልፉ ጉዳት አደረሱባቸው አጠቋቸው እና ተጋጭተው ነበር በሁለቱ መካከል ግጭት ተፈጥሮ እንደውም ሰው ምናምን ሞተ የሚባል መረጃ ነበር ሶስቱን መነሻ አድርገው እነ ጄኔራል ታደሰ ወረደ መግለጫ ሰጡ የሰጡት መግለጫ ምንድነው ይሄ ሐራ መሬት ላይ ያለው ራሱን ቲፒኤፍ ወይም የሰላም ኃይል ብሎ የሚጠራው አካል በረሃለ በኩል በዛ በኩል አድርጎ ወደ ትግራይ ገብቶ ጥቃት ሊፈጽም ሲል የአካባቢው ነዋሪዎች የትግራይ ህዝብ ወንድማችን ነውና አታጠቁትም እሱንማ ብሎ አደባባይ ላይ በመውጣት እንዳልፉ እንዲመለሱ ሁሉ አደረጋቸው እነዚህ የራሳቸውን የሰላም ኃይል ብሎ የሚጠሩ አካላቶች ጥይትም ተኩሰው አንድ ሰው ሞቷል ተወግቷል ለዛ በጣም እናዝናለን ይሄ አፋርንና የትግራይን ህዝብ ግንኙነት የሚጎዳ ነው በጣም እናዝናለን ይላሉ ጄኔራል ታደሰ ወረደ በጣም እናዝናለን ይላሉ ከዛ በኋላ መልእክት ያስተላልፋሉ እንዲህ አይነት ነገር መደገም የለበትም ነው አንድ የሚያስተላልፉት መልእክት ለመንግስት ነው ለፌደራል መንግስት እርስ በርስ ሊታጋጩን የምትፈልጉ አካላቶች ከድርጊታችሁ ታቀቡ የሚል ነው አንድ ለቲፒኤፍ ደግሞ ለሚባሉት ደግሞ በጠመንጃ የሚፈታ ነገር ስለሌለ ወደ መነጋገር ወደ መወያየት ብትመጡ የሚል ጥሪ ደግሞ ያስተላልፋል ማለት ነው በተባተሩ ይሄንን እና አብዛኛው ሰው በቃ ይሄንን ነበር ሲል የነበረው ይሄ ጽምዶ ገርሞኛል ጽምዶ ስራቸውን ጀምረዋል ሚዲያም ይራሱ አንዳንድ ፋኖ ደጋፊዎች ቲፒኤልኤፍ ደጋፊዎች አሁን ተመሳሳይ አይነት ነገር ነው እየወሩ ያሉት ይሄ አብይ ተላላኪ ይሄ ብልጽግና ተላላኪ ይሄው አፋር ላይ እንደዚህ ሆነ ምናምን እያወሩ ነበርና በጣም ለጉዳዩ ትልቅ ዋጋ ሰጡ በነገራችን ላይ እነዚህ ጄኔራል ተወረደም ጉዳዩ በጣም እንዲጋነን እንዲጮህ የፈለጉት ይመስለኛል እንደዛ አይነት መግለጫም ወዲያው ያወጡበት ምክንያት ከዛ ጋር የተያያዘ አፋር ላይ የሆነ አይነት ችግር ተፈጠረ የሚል ማለት ነው እና ብዙ ሰው ይሄንን አምኖ ሲያወራ ነበር መጀመሪያ መረጃውን እንደሰማው የጠየኳቸው ጥያቄዎች ናቸው ጉዳዩን እንድጠራጠር ያደረገኝ አንደኛ ሊያጠቁን ወደ ትግራይ ገብተው ሊያጠቁን የሚል ኦፍ ኮርስ ይሄ ራሱን የሰላም ኃይል ነኝ ብሎ የሚጠራው አካል እየተደራጀ ነው እየታጠቀ ነው አሁን ቁጥሩም ጨምሯል እየገዘፈም ነው እውነት ለመናገር ነገር ግን ያንን እንኳን ምክንያት እንኳን አድርገው አንድም ቀን ጥቃት ሊከፍቱ ነው እንደ እነዚህ ሰዎች ሊያስብል የሚችል ምንም አይነት ነገር ተመስዋዕት
እንደውም አደባባይ ላይ ወጥተው የሚናገሩት ነገር በሙሉ እኛ እኮ ትግራይ ላይ ጦርነት መኖር የለበትም ብለን የወጣን ሰዎች ነው። ይሄ የነ ዶክተር ደብረጽዮን ቡድን እነሱን የሚከተሉ ጄኔራሎች እና የሰራዊቱ አባላት ከሻዕቢያ ጋርም ሆነው ጦርነቱን ትግራይ ላይ ሊያመጡ የሚፈልጉ እኛ እሱን ለመከላከል ወጥተን እንደገና ትግራይ ላይ ጦርነት የምንከፍትበት ምክንያት የለም ነው የሚሉት። ስጋት እንደሆኑበት በሚያሳብቅ ወይም ያን አይነት መልክ በሚያስተላልፍ አይነት መልኩ ስለነዚህ ሰዎች ሲያወራ የሚሰማው እነ ጄኔራል ታደሰ ወረደ ያሉበት ነው። እነሱ ናቸው ሁሉ ጊዜ እየታጠቁ እየተደራጁ ፌደራል መንግስት እንዲያደረገ ምናምን እያለ ሁሉ ጊዜም የሚያወራው ቲፒኤልኤፍ እንዴት ጥቃት ሊከፍቱ ቻሉ ነው የመጀመሪያው በቃ ጥያቄ እና አልዋጥልኝ ያለኝ በቃ በፍጹም ሊዋጥልኝ ያልቻለው ነገር ማለት ምንም ጥርጥር አልነበረኝም። እነዚህ አካላቶች ቲፒኤልኤፍ ላይ ጦርነት ይከፍታሉ። ግን ቲፒኤልኤፍ በግል ሊከፍት እንደሚችል ግን ሁሌም ነው የምጠብቀው። ሁሌም ነው ደግሞ የምናገረው። ስለነሱ ባነሳ ቁጥር በቃ ጦርነት ሊጀምሩ ነው እነሱ ላይ ሊያጠቁት የሚችሉበት ምንም አይነት እድል የለም። ጥቃት ሊከፍቱ የሚችሉበት ምንም አይነት እድል የለም። ነገር ግን ትግራይ ላይ ግን ጦርነት እንዲመጣ አይፈልጉም። የሻዕቢያን ጦርነት ስበው አምጥተው የትግራይ ወጣት የሚያልቅበት ግን ምክንያት ግን የለም። ያን ለማስቆም ግን ይሰራል። አሁን ላይ ጦርነት የመክፈት ምንም አይነት ምክንያት የላቸው። እንደውም ምክንያት ያለው ቲፒኤልኤፍ ነው። ቁጥራቸው በበዛ ትጥቃቸው ምናቸው ትንሽ በተጠናከረ ቁጥር እየወጣ ሁሉ ጊዜም የሚያወራው ቲፒኤልኤፍ አንዱ እሱ ነው። እንዴት የሚልና ልዋጥልህ ያለኝ ነገር ሁለት ህዝቡ ስለምን ይከላከላቸዋል? ማለት የአፋር በረሃለ የሚባለው አካባቢ ላይ ያለው ህዝብ ለምንድን ነው አታልፉም ይላል? ማለት ትግራዋይ እኮ ናቸው እነሱ ትግራዋይ ናቸው መቼም። ስለዚህ የትግራይ ህዝብ አይደለም የሚፈጁት። ቲፒኤልኤፍ ጋር ያላቸው ልዩነት ነው እና ቲፒኤልኤፍን አትንካብን ነው የአፋር ህዝብ ይህን ሲላስባችኋል። አሁን እነ ጄኔራል ታደሰ ወረደ ይህን እንድናምናችሁ ይፈልጋሉ። ይህን እንድናምናችሁ ይፈልጋሉ። ቲፒኤልኤፍን እንኳን የአፋር ነዋሪ አይደለም እንኳን የአፋር ህዝብ አይደለም የትግራይ ህዝብ እንዳትነኩብኝ አይልም። እንኳን የአፋር ህዝብ እኮ ነው የሚለው አፋር ቲፒኤልኤፍ ማለት እውነቴን ነው ማለት ምንም አይነት ወዳጅ የሌለው ስብስብ ነው። ምንም አይነት ወዳጅ የሌለው የአፋር ህዝብ ለቲፒኤልኤፍ ያለው ጥላቻ ግልጽ ነው፣ በደንብ ነው የሚታወቀው። ጄኔራል ታደሰ ግን ወጥተው ምን ይሉና የአፋር ህዝብ ቲፒኤልኤፍ እንዳይነካበት ነው። እና ይህን እንድናምን ነው የሚፈልገው። በቃ የሚደግፏቸውን የሚሰሟቸውን ሰዎች በዚህ ደረጃ ነው የሚያስቡ። እንደውም አጋጣሚውን ቢያገኝ የአፋር ህዝብ ቲፒኤልኤፍ ላይ ለመዝመት ይዘምታል ባይ ነው። አጋጣሚውን ቢያገኝ ይዘምታል። አፋር ላይ እኮ የቲፒኤልኤፍ ታጣቂዎች ያደረጉት ብዙ ነገር እኮ እንዴት ሊከላከሉለት ቻሉ? ለቲፒኤልኤፍ እንዴት በቃ ሌላው አልዋጥልኝ ያለኝ ጉዳይ ነው።
ከዚሁ ጋር በተያያዘ እነዚህ እንግዲህ አፋር ውስጥ አሉ የሚባሉት ታጣቂዎች አፋር ውስጥ የከረሙ እኮ ነው። እዛ ቆይተዋል። እዛው ነው የሚሰለጥኑት፣ እዛው ነው የሚሰባሰቡት፣ እዛው ነው የሚደራጁት። ይሄንን መሰባሰብ፣ መደራጀት፣ መሰልጠን ከቲፒኤልኤፍ ጋር ለሚኖራቸው ፍልሚያ እንደሆነ ማንም የሚያውቀው ነው። ቲፒኤልኤፍ የሚናገረዋል፣ እነሱ የሚናገሩ። ስለዚህ ሲሰለጥኑ ምን ሲሉ ዝም ያለው አካል አሁን ጥቃት ሊሰነዝሩ ደግሞ ሲያስቡ ደግሞ አይቻልም። የሚሄድ ነገር አይደለም፣ የሚሄድ አይደለም። በዚህ መጠን የአፋር ህዝብ የሚወዳችሁ የሚሳሳላችሁማ ከሆነ የሚያደርገው ሊያጠቋችሁ ሲመጡ አይሆንም ሳይሆን የሚለው ከመነሻው እንዴት እዚህማ በጨራሽ አትሰባሰቡም፣ እዚህማ እንደዛ ነው። ሲሰባሰብም ሲደራጅ ምንም ሲል እኮ ከህዝቡ ጋር ናቸው። ይህን ሁሉ ዝም ያለ ህዝብ አሁን ጥቃት ሊከፍቱ ደግሞ ሲመጡ አይሆንም ብሎ ከለከላቸው ማለት እውነቴን ነው የምልህ ለአፋር እዛ በረሃ አለ ለሚባለው ህዝብ ያለን ንቀት ብቻ ነው የሚያሳየው። እና እነ ጄኔራል ታደሰ ወረደ ይህን እንድናምን ይፈልጋል፣ እንድናምን ይፈልጋል። እና በፍጹም ላምን አልፈለኩም። በጭራሽ ሊታመን የማይችል ጉዳይ የኔ ድምዳሜ ነበሩ ለንገር እና ትክክለኛው መረጃ መነገራቸዋል። የኔ ድምዳሜ ቲፒኤልኤፍ ራሱ ገብቶ ሊያጠቃ ከነዋሪው ጋር ተጋጭቶ እንደተመለሰ እኔ ያሰብኩት ልክ ያ ሲሆንበት ይሄ ቀድሞ እንዳይወጣ ብሎ የሐራ መሬቶቹን እንዲሆኑት ብሎ የሚሉን አይነት ወሬ ራሱ እንደዛ እንደነዛ አድርጌ ነበር። ትርጉም የሚሰጠው እሱ ነው። ትርጉም የሚሰጠው እሱ ነው። እነዚህማ እዛው አፋር ውስጥ ናቸው ያሉ። አንድም ቀን ምንም ብሏቸው የማያውቅ ህዝብ ዛሬ በድንገት ተነስቶ ተመለሱ ሊላቸው አይችልም። ቲፒኤልኤፍ ግን ሲመጣ ተመለስ ሊሉ ያ ጦርነት ሲከፍት ነው የሚመጣው። ሁለተኛ እነዚህ ሰዎች ቲፒኤልኤፍን የሚያጠቁለት ስለሆነ እነዚህ ምን ይሽካል እና ያ ነው የሚል ግምት ነበር የወሰድኩት። መረጃው ግን ከዚህም የራቀ አይደለም። ለአንድ ተልእኮ እንቅስቃሴ ሲያደርጉ ሁለት መኪኖች ናቸው። ይሄንን እዛው ያሉ የቲፒኤፍ ሰዎች የተናገሩት ለሆነ ተልእኮ በመኪና ሲንቀሳቀሱ አስቀድሞ አልነገሯቸው የኛ መኪና ነው የሚለውን ሶሲያል አዲስ ስለሆነባቸው ሌላ አካል ከውጭ መጥቶ እንደሆነ አስበው ነው ነዋሪው ያስቆመው እና የተጋጯቸው እና ብዙም ችግርም አይደለም። በቃ ይሄንን ነገር አስተካከል ነው ተነጋግረን። ይሄ ሚስ አንደርስታንዲንግ ብቻ ነው እንዴ የተፈጠረው። ግጭትም የሚባልም ነገር የለም፣ ሰው ሞተ ምናምን የሚባልም ነገር የለም። ሚስ አንደርስታንዲንግ ብቻ ነው የተፈጠረው። ነዋሪው ቲፒኤልኤፎች መስለውት ነው ያጠቀ እንትን ያለው ያስቆመ ያለው እንጂ እነሱ የቲፒኤፍ ሰዎች መሆናቸው ቢያቃይና ሁሌም እኮ ነው የምንንቀሳቀሰው። ዛሬ የሚቀየር ነገር የለም፣ አዲስ ነገር የለም። ነገር ግን ሁሉ ጊዜም ሲንቀሳቀሱ ስጋት ስላለ ቲፒኤልኤፍ ጦርነት ሊጀምር ይችላል የሚል ስጋት ስላለ አንዳንድ ጊዜም ገባም ወጣም ስለሚሉ
እነሱ መስለውት ነው እንግዲህ እነዚህ መኪኖች ያስቆሙት። ትክክለኛው መረጃ ለእኔ ነው ትርጉም የሚሰጠው ይሄ ነው። እነ ታደሰ ወረደ ያሉት መግለጫ ምንም ትርጉም የማይሰጥ የማይመስል ጉዳይ ግን በዛ ውስጥ አንድ ነገር ማየት እንችላለን። ጭንቀታቸውን ማየት እንችላለን። ምን ያህል ይሄ የሰላም ኃይል እያለ ራሱን የሚጠራው ሰራዊት እያስጨነቃቸው እንደሆነ ምነው እና የፈለጉት ከህዝቡ ጋር አጋጭተውት በቃ ሊያዳክሙት በቃ መሰባሰብ መደራጀት የማይችልበት አይነት ሁኔታ እንዲፈጠር ነው ለማድረግ እየሞከሩ። ያንን ለማድረግ እየሞከሩ ያለው ምን ያህል እንዳስጨነቃቸው የሚያሳይ የተለያዩ ነገሮችን እየሞከሩ ይሄን ያህል ከርቶ መጣ ምናምን የሚባል ፕሮፓጋንዳ አለ። እነዛኞቹ ደግሞ አያወሩ ምንም የራሳቸው ነገር ላይ ነው የሚያተኩሩ። ይሄ ነገር ቲፒኤልኤፍ በጣም እያስጨነቁ ይሰባል፣ ቁጥራቸው ይጨምራል። አያወሩም፣ ቁጥራቸው ግን ይጨምራል። መቀሌ ላይ ቲፒኤፍ እያለ ይጻፋል። እዛው ውስጥ ሁሉ አሉ፣ እዛው ትግራይ ውስጥ አሉ በህቡ የተደራጀው። መድረኮች ሲኖሩ፣ ስብሰቦች ሲኖሩ በአብዛኛው ህዝቡ የሚያራምደው አቋም የነዚህኞቹን አይነት አቋም ጦርነት እኛ ሰላም እንፈልግ ጦርነት አንፈልግም። ይሄንን ቲፒኤፍ የሚባሉ ሰዎች የሚሉት ነው። እኛ መዋጋት ሰልችቶናል፣ እንደዛ አይነት አቅም የለንም። ከኤርትራ ጋር ምናምን ጋር የምትሉትን ነገር እኛ አንቀበልም ነው የሚለው ነዋሪ የትግራይ ህዝብ። ሲወጡ ግድግዳ ላይ ቲፒኤፍ ተብሎ ተጽፎ ነው የሚያዩት። ሰው ሲሰበስቡ የነሱን አቋሙ ሰው የሚያራምደው እነሱንም ቲፒኤፎችንም ሲያዩቸው አወሩም፣ ግን ቁጥራቸው ይጨምራል። የሆነ ነገር ማድረግ አለብን። እነሱን ሊያዳክም የሚችል ስራ መሰራት አለበት። አንዱ የነ ጌታቸው ቡድን የሚባለው ይሄ ስብስብ። ለዛ ነው እነ አቶ አብርሃም ተከስተ ችግር ሆኑብን የሚሉት እዚህ የነ ጌታቸው ቡድን የሚባሉት እነዚህ ናቸው። ይሄ ጭንቀት አለ። ሰዎችን አጋጣሚ ሲያገኙ ህዝቡን እነሱ ላይ እንዲቆጣ ሊያደርግ በሚችል አይነት መልኩ ለምን አንጠቀምበትም ብለው ለመረጃ ወጡ። ግን የውሸት ነገር አይቆይም፣ ወዲያው ይጨምራል። እውነታውን ታወቀ። ግን ሰው ግን አይጠይቅም። በቃቸው የሚፈልጋትን ነገር ይዞ እንትን ማለት ነው። እንዴት የሚያክል ሲሰባሰቡ ሲደራጁ ዝም ብሎ የነበረ ነዋሪ አሁን ላይ ብድግ ብሎ የትግራይ ህዝብማ ታጠቁትም ብሎ እንዴት ዞሮ እንደዚህ አይነት እሳቤ ካለው ለምን መሰባሰቡንስ መደራጀቱንስ ላይ ለምን ተቆሞናል? ሰውም አይጠይቅም። በቃ እንዲህ የማይጠይቅ ዝም ብሎ ምንጭ ስላለ ለሱ የምንም ነው አጫውቶ ብሎ ነው እና ጭንቀታቸው በቃ የሚያሳየው። ሌላው ኢቭን የአፋር ነዋሪ እና ህዝብ እዚህ በረሃ ላይ ያለው ነዋሪና የአፋር ህዝብ ስጋት እንዳለው የሚያሳይ በቃ እዛ አካባቢ ላይ በጣም ውጥረት ያለበት አካባቢ የሻዕቢያ አለ፣ ቲፒኤልኤፍ አለ፣
መከላከያም የተጠናከረ ነገር አለው። ፋኖም እንደዚሁ ይሞክራል በዛች በኩል ወደ አፋር ላይ ያለውን የመከላከያ ነው ስብስብ ለማዳከም እና እንደዚህ አይነት ሙከራዎች አሉ። ከጅቡቲን መስመር ለመቁረጥ ሙከራዎች አሉ። በጣም ስጋት ያለው እና ይህን አዲስ እንቅስቃሴ አዲስ መኪና ምናምን ነገር ሲያዩ ነው እንግዲህ የማያውቁት ነገር ሲሆንባቸው ነው ቶሎ ብለው ለመጋፈጥ የወጡት። ይሄ ለቲፒኤልኤፍ ስጋት ነው። ስጋት አፋር ክልል ውስጥ ገብቼ እነዚህን አካላት አጠቃለሁ ማለት አይችልም ማለት ነው። ለቲፒኤልኤፍ የሚመች አይነት ሁኔታ የለም ማለት ራሱ ነዋሪው ነው እንደውም የሰላም ኃይሎች የሚባሉትን ራሱ ነዋሪው ነው የሚጠብቃቸው። የራሱ ጉዳይ አድርጎ ነው የሚያየው የነሱን ጉዳይ። ነዋሪው ያደረገው ነገር የሰላም ኃይል ለሚባሉት አካላቶች ያለውን ጥሩ የሆነ ስሜትም ያሳያል። እነ ቲፒኤልኤፎች እንዳሉት አይደለም። አዲስ ነገር ሲያዩ ነው ይሄ ነገር ምንድን ነው ብለው ሊያስቆሙ። የሰላም ኃይል የሚባለው ለአፋሮች አዲስ አይደለም፣ የቆየ ነው፣ እዛው አብሯቸው ነው። አዲሱ ከነሱ ውጭ ያለው። ስለዚህ ቲፒኤልኤፍ አፋር ውስጥ መግባት የሚችልበት እድል ዝግ ነው። ነዋሪው ራሱ ነው የሚያውቀው። ነዋሪው ራሱ ነው የሚያውቀው። ለዛ ነው መልእክት ያስተላልፋል። እርስ በርስ ልታጋጩ ነው የምትፈልጉ ይላል። ሁሌም ይሄንን ነገር የሚሉት ማንም የሚፈልግ የለም። የትግራይን ህዝብ እርስ በርስ እያጋጨው ያለው ህወሓት ነው። ህወሓት ማንም አይደለም። ራሱ ውስጥ የተፈጠረውን ክፍፍል ራሱ ውስጥ የተፈጠረው ክፍፍል የፈጠራቸው ኃይሎች ናቸው። ያንን የፈታበት መንገድ የፈጠረው ሁኔታ ማንም ሊያጋጨው አልፈለገም። ራሱ ነው የትግራይን ህዝብ ከፍሎ ሊያጋጨው እየፈለገ። ጄኔራል ታደሰ ወረደ ራሱ ነው ለትግራይ ህዝብ መከፋፈል እና አሁን ባለበት አይነት ሁኔታ እንዲሆን እንደ ጄኔራል ታደሰ ወረደ ትልቁን ሚና የተጫወተ ለራሱ የግል ፍላጎት ሲል ይቅርታ አንተ ረሶት ለራሳቸው የግል ፍላጎት ሲሉ ያን ጊዜ እንደ አንድ የመንግስት አካል እንደ አንድ ኃላፊነት እንዳለበት አካል ሁኔታውን ከግምት ውስጥ አስገብተው ተገቢውን የሆነ አይነት እርምጃ ቢወስዱ ኖሮ ይሁሉ ባልተፈጠረ። እሳቸው ግን ያቺኑ ፕሬዝዳንትነቱን ለመያዝ ብለው ምን ሊያደርጉበት እንደሆነ አላውቅም። እሷን ለመያዝ ብለው ክፍፍላቸውን ሊያባብስ በሚችል አይነት መልኩ ሚና ተወጡ። ትልቅ ኃላፊነት ነበራቸው። የጸጥታ ዘርፉን የሚመሩት እሳቸው ነበሩ። እሳቸው ነበሩ። ሰራዊቱንም ሀይ ማለት የሚችሉት እሳቸው ነበሩ። የሰራዊቱ ማዛዥ ናቸው። ያንን ቲፒኤልኤፎችንም ስርዓት በማስያዝ ረገድ ትልቅ ሚና መወጣት ይችሉ ነበር። አሁን እንደዛ ከተፈጠረ በኋላ ሌላ አካል ያደረገው ይላል። ይሄ ቲፒካል የቲፒኤልኤፍ ባህሪ ራሱ መመልከት እንኳን አይችልም፣ አይፈልግም።
ራሱ ለፈጠረው ችግር ሌላ ውጫዊ አካል ይፈጥራል። በእንደዚህ አይነት ሁኔታ ደግሞ መማር፣ መለወጥ፣ መቀየር አይቻልም። ይሄ ግትርነት ገደል ይከተዋል። ትቤልኝ ሰው ማንም ሊያጋጭ እያስተባበረ ያለ አካል የለም። እነሱም ተናግረዋል። ሪፖርተር ላይ ሰሟቸው ነው ላመጡ አስቤ ነበር። እኛ የምንመካው ህዝባችንን ነው። ማንንም የምንመካው አካል የለም። ህዝባችን ከጎናችን ነው። ማንም የሚገፋንም ይሄን አርጉ ምንም የሚለንም የለም። የራሳችን ፍላጎት ነው ያወጣን። ነገም የሆነ ነገር ካደረግን የራሳችን ፍላጎት ይሄን አርጉ ይሄን አታርጉ የሚል የለም። ራስህን ተመልክተህ ችግሩን ለመፍታት መሞከር ነው። እንነጋገር አለ ጄኔራል ታደሰ ወረደ። እንነጋገር፣ እንወያይ ያሏቸው። ይሄ ትናንት የቲፒኤልኤፎች አቋም አልነበር። አሁን ሲጨንቃቸው ነው እንነጋገር እንወያይ ማለት የጀመረው። ግን ያም ቢሆን እነሱ ተናግረው ግልጽ ነው አቋማቸው። ፓርቲውና ሰራዊቱ ይለያዩ፣ ይለያዩ። ፓርቲና ሰራዊቱ ይለያዩ። ፓርቲውና ሰራዊቱ አንድ መሆናቸው የትግራይን ህዝብ ጎድቶታል። ለእንዲህ አይነት ክፍፍል ዳርጎታል። ሰራዊቱ በፓርቲው የውስጥ ጉዳይ ባይገባ ኖሮ ሰራዊቱ አይከፈልም። ሰራዊቱ እስካልተከፈለ ጊዜ ድረስ ደግሞ ለትግራይ ህዝብ ቢያንስ አንድ የሚተማመንበት በዙሪያው የሚሰባሰብ አንድ ተቋም አለው ማለት ነው። መሰባሰብ ይኖረዋል። በሂደት የሚፈርስም ቢሆን ግን መንግስት ተመስርቶ የሚፈርስ ወይም ደግሞ መንግስት ይኖራል። ይህን ተናግረዋል። ቲፒኤልኤፍ ይሄ ሆነ ማለት ታንቆ መሞት እንደማለት፣ ራሱን መግደል እንደማለት ነው። ስለዚህ በራሱ የቲፒኤልኤፍ አቋም ለንግግር የሚጠቅም የሚሆን አይደለም። እንደዚህ ይሄ ከሰራዊቱ ጋር በፍጹም አልለያየም ብለህ ይዘህ እንዴት ነው ሰራዊትና ፓርቲ አንድ መሆን የለበትም ከሚል አካል ጋር እንነጋገር ነው። አሁን በንግግር በውይይት የሚያምኑ ለመባል ነው እንግዲህ የእነሱ አቋም ግልጽ፣ የቲፒኤልኤፍ አቋም ግልጽ። ለመነጋገር የሚሆን አይደለም። ቢነጋገሩ ሊግባቡ የሚችሉም አይደለም። አቋማቸው ግልጽ ነው። መነጋገር የምትለው አይደለም። በቃ መለየት ነው። ይህን ጥያቄያቸውን ከመለስክ እኮ እነሱ ሰራዊታቸውን ይዘው ገብተው ከሰራዊቱ ጋር እኮ እንትን ይፈል ሌላ ምንም የሚያስፈልግ ነገር የለውም። ግን ቲፒኤልኤፍ ያን ያደርጋሉ። አንገቱ ላይ ገመድ ቢገበን ምርጥ ስብስብ ከሰራዊቱ ተለይቶ እንደገና በህዝቡም ተገፍቶ ምን ሊሆን ወሱም አድርጎ እሱም ደግሞ እስካላደረገ ጊዜ ድረስ ደግሞ እነዚህም ሰዎች አሁን ከሚያደርጉት እንቅስቃሴ ወደኋላ አይሄዱም። አቋማቸው በራሱ ለመነጋገር የሚሆን አይነት አይደለም።